አብዛኛዎቹ ስዕለት ተስለው ስዕለታቸው ሰምሮላቸው ያመሰገኑት እልል ብለው ከፍ ያርጉት ያወደሱት የሚወዱት የሚያከብሩት መልአክ ቀድሞ መላእክትን በሽብርና በእውካታ ጊዜ ያረጋጋቸው መልአክ ኋላ በአዲስ ኪዳን ደስተኛ መልአክ መሆኑን ሲያረጋግጥልን ድንግልን እንዲያበስር የተላከ መልአክ ይሄ ገናናው መልአክ ማን ነው? ማን ይሆን? ቅዱስ ገብርኤል አይደለምን? ይሄን ዜና ከዚህ በመቀጠል እንዳምጣለን ማለት ነው። እስከ መጨረሻው ቅታ ድረስ ከኛ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ለዚህ ሰዓት ለዚህ ዕለት ያበቃን በምሕረት በይቅርታ የጎበኘን አምላካችን ልዑል እግዚአብሔር ክብር ምስጋና ይድረሰው። እናታችን ወለላይቱ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የተገኘችው ቅድስት ድንግል ማርያም ክብር ምስጋና ውዳሴ ይድረሳት። ሊቀ መላኩ ቅዱስ ገብርኤል በዕለተ በዓሉ እግዚአብሔር እንዳከበረው መጠን በእኛም በኃጢአተኞች አንደበት ክብር ምስጋና ይድረሰው። ሌሎቹም እልፍ አእላፋት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን ክብር ምስጋና ይድረሳቸው። ውድ የተከበራችሁ አድማጭ ተመልካቾቻችን ከሀገር ውስጥም ከሀገር ውጭም ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምፅ የምትሰሙ በእግዚአብሔር የፍጹም ሰላምታ ቃል ባላችሁበት ሰላም እላችኋለሁ። እንደምን ሰነበታችሁ? አምላካችን ለዚህ ሰዓት ያበቃን ክብር ምስጋና ይድረሰው። ሰላም እግዚአብሔር ከኔም ከእናንተን ጋር ይሁን ማለት ነው። እንኳን ለቅዱስ ገብርኤል ወራዊ መታሰቢያ በዓል በሰላም አደረሳችሁ። ቅዱስ ገብርኤል በረከት ረድኤቱን በእኔም በእናንተም ላይ ያሳድር። ይህን ድምፅ የምትሰሙላችሁም በማስተዋል እንድታዳምጡ መልእክቴ ይሆናል። ሚዲያውንም ላይክ እንዲሁም ኮመንት፣ ሰብስክራይብ ማድረጋችሁን አትዘንጉ። አበረታቱን። ሰላም እግዚአብሔር የቅዱስ ገብርኤልም ረድኤት በረከቱ ሰላም እግዚአብሔር እስከ መጨረሻው ከኛ ጋር ይሁን። እንግዲህ ከዚህ በመቀጠል የቅዱስ ገብርኤልን ድርሳን እናዳምጣለን ማለት ነው። እስከ መጨረሻው ከኛ ጋር ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ገብርኤል ድርሳን የወራ መጋቢት ይህ ነው። የቅዱስ ገብርኤል በረከት ረድኤቱ ጠባቆቱ ቃል ኪዳኑ ከእኔም ከእናንተን ይህን ድምፅ ከምንሰማው ከመላው ሕዝበ ክርስቲያን ጋር ይሁኑ ለዘላለሙ አሜን። ዓለም ከተፈጠረ 5500 ዘመን በኋላ ከልጅ ተወልጄ በደሜ ነፃ አወጣሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በአመፀ ጊዜ በታማኝነቱና በቅን ታዛዥነቱ የታወቀው የቀድሞ ማዕረጉ ከሌሎቹ ሊቃነ መላእክት አነስተኛ የነበረ ገብርኤልን በሊቀ መላእክትነት ማዕረግ ከፍ አድርጎ በስድስተኛ ወር እግዚአብሔር እንዲህ ሲል ላከው። የገሊላ አውራጃ የምትሆን ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ከሷ ሰው መሆኔን የምስራች ንገራት። ከሴቶች ሁሉ እሷ መርጫታለሁኝና አለው። ገብርኤልም ለጌታው ይህን ቃል በሰማ ጊዜ ከሰው ስለመውደዱና ስለ ርኅራኄው እጅግ በጣም ደስ አለው። አስቀድሞ እንደተናገረው በአዳም መዋረድ እያዘነ ይኖር ነበር እና ስለዚህ ሌሎቹ መላእክት ያልተሰጠ ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ምላሹ ደስታ ነውና በእውነትም ታማኝና ተወዳጅ ለሆነ ለዚህ መልአክ ከሌሎቹ መላእክት ይልቅ ደስታና ክብር ይገባዋል። የልብ ደስታ በፊት ፈገግታ ይታወቃል ተብሎ በመጽሐፍ እንደተነገረ የሱም የፊቱ ብርሃን የልብን ደስታ ያመለክታልና ሶሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነ ግን ፊት ይጠቁራል ብሎ ተናግሮናልና ለባዊ ኤፍሬምም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተመላ እና መልካም ምስራች ዜና ያመጣ ገብርኤል ሆይ ወደኛ ያመጣ የገብርኤልን ልደት ሰበከልን። ለድንግል ማርያምም ያለመለወጥ ትወልጃለሽ ብሎ ነግረሃታልና ላንተ የተሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳከበረው
እናክብረው። ወደ ቀድሞ ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ የሚሆን ወርቁን ከሐር ጋር እያስተባበረች ትፈትል ነበር። ከዕለታት በአንደኛው ቀን በናዝሬት ክፍል በሚገኝ ጉድጓድ ውሃ ልትቀዳ በሄደች ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እግዚአብሔር ያከበረሽ ንዕድ ክብርት ንጽሕት ቅድስት ሆይ ሰላምታ ይገባሻል፣ እሱ እግዚአብሔር ከአንቺ ጋር ነውና በሱም ዘንድ መወደድን ባለሟልነትን አግኝተሻል፣ ከሴቶች ሁሉ አንቺ ትበልጫለሽ አላት። እመቤታችን ማርያምም ይህን በሰማች ጊዜ ማን እንደተናገራት ለማወቅ ግራና ቀኝ ተመለከተች። ነገር ግን ምንም ያየችው ነገር ስለሌለ ታላቅ ፍርሃት አደረባትና ገንቦዋን ትታ ወደ ቤቷ ተመለሰች። እንደ ልማዷም ሐርና ወርቁን እያስተባበረች ትፈትል ጀመረ። ዳግመኛም በግልጽ መጥቶ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የእግዚአብሔርን ቃል በገብረ መንፈስ ቅዱስ ትጸንሻለሽ አላት። ማርያምም ለቅዱስ ገብርኤል ስትመልስ እኔ ወንድ የማላውቅ ስሆን ይህ እንዴት ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል እንጂ ካንቺም የሚወለደው ቅዱስ ነው አላት። እሷም የእግዚአብሔር አገልጋዩ እኔ እነሆ አለው፣ ሰውነቴ በእጁ የተያዘች ናትና እሱ የወደደውን በእኔ ላይ ያድርግ ብላ ለመላኩ መለሰችለት። ይህንንም ምክንያት አድርጎ ከሦስቱ አካላት አንዱ አካል ቃል ከላይዋ ከሦስትነቱ ሳይጎድል ከታችም አራተኛ ሳይታከልበት በፍጹም አካሉ ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆኑ ሕፃናትን የፈጠረ እሱ ቀዳማዊ አካላዊ ቃል በግዕዘ ሕፃናት በማህፀኗ አደረ፣ ተቀረጸ። ወንጌላዊ ዮሐንስ በማይመረመር ተዋህዶ ባህርየ መለኮቱ ሳይለወጥ ቃል ስጋ ሆነ ብሎ እንደተናገረ መጽሐፍም እንዳረጋገጠው የሁለቱን ተዋህዶ ሊመረምሩት ፈጽሞ አይቻልም። ከዕለተ ጽንሰቱ እስከ ዕለተ ልደቱ 9 ወር ከ5 ቀን ከሆነ በኋላ ቅድመ ዓለም ከሰማያዊ አባቱ ያለ እናት እንደተወለደ እንዲሁም ድህረ ዓለም ማኅተመ ድንግልናዋን ሳይለውጥ ከብቻዋ ከምድራዊት ድንግል ያለ አባት ተወለደ። ስለዚህ ነገር ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልጃለች ብሎ እንደነገረን ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜ ማኅተመ ድንግልና አልተለወጠም። ዳግመኛም ነቢዩ ሕዝቅኤል ከኃያላን ጌታ በስተቀር የገባባት የለም፣ እሱ ግን እንደተቆለፈች ገብቶ እንደተቆለፈች የወጣባት በምስራቅ በኩል የተቆለፈች ደጃፍ አየው ብሎ ተናገረ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ሌሊት እየተፈራረቁ የዚያን አገር መንጋ ተግተው የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ቅዱስ ገብርኤል ከእነርሱ ዘንድ መጥቶ በቆመ ጊዜ የእግዚአብሔር ብርሃን በላያቸው ላይ ወርዶ ስለበራ ታላቅ ፍርሃት አደረባቸው። የደስታ መልአክ ቅዱስ ገብርኤል ግን አይዟችሁ፣ አትፍሩ፣ ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምስራች ልነግራችሁ መጥቻለሁ አላቸው። እነሆ ዛሬ በዳዊት ከተማ መድን ክርስቶስ ተወልዶላችኋል። ይህም ክቡር የሆነ ጌታ ክርስቶስ ነው። የዚህም ምልክቱ ሕፃኑ ብላቴናው በጨርቅ ተጠቅልሎ አውራጣቱ ታስሮ በበረት ተኝቶ ታገኙታላችሁ አላቸው። በዚያን ጊዜም ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች በቅጽበት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ለሰው ልጅ ደህንነትና ሰላም ይውረድ እያሉ አመሰገኑ። ማኅበረ መላእክትም ከእረኞች ጋር በመተባበር በአንድ ቃል ምስጋናን አቀረቡ። መላእክትም ከነሱ ዘንድ ወደ ሰማይ ከወጡ በኋላ እረኞች እርስ በርሳቸው ኑ እስከ ቤተልሔም እንሄድና በአደባባይ እየተመላለስን ይህን እግዚአብሔር የገለጠልንን ነገር እንረዳ ተባባሉ። ፈጥነውም ሄዱና እናቱ ማርያምንና ዮሴፍን ሕፃኑንም በበረት ተኝቶ አገኙት። አቸውም ባዩአቸው ጊዜም መልአኩ የነገራቸውን ስለዚህ ሕፃን እንደሆነ አወቁ። ለእረኞቹም የተገለጸው ምስጢር የሰሙ ሁሉ አደነቁ። እረኞቹም ስላዩትና ስለተመለከቱት ሁሉ እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መላእክት ቅዱስ ገብርኤል የምስራች ባይነት ምክንያት በእመቤታችን በድንግል ማርያም ላይ ለተገለጹ ልዩ ልዩ ምስጢራት አንክሮ ይገባል። ይኸውም ከብዙ በጥቂቱ
አንደኛ ያለ ዘራ ብእሲ የመለኮት መጸነስና ያለ ተፈትዎ ማኅፀን የጌታ መወለድ። ሁለተኛ ዘመን በማይቆጠርለት ሕፃን አፍ ከድንግል ጡት ወተት መፍሰስ። ሶስተኛ እግዚአብሔር ለመረጣቸው ለመቅደሰ ካህናት ያልተደረገ እረኞች ሰማያዊ ምስጢር መገለጥ። አራተኛ ከፋርስ ሀገር እስከ ቤተልሔም ድረስ የጥበበኞች በኮከብ እየተመሩ መሄድ ናቸው። የቅዱስ ገብርኤል ጸሎቱ፣ በረከቱ፣ አማላጅነቱ ይህን ድምፅ የምንሰማውን መላውን ሕዝበ ክርስቲያኑን ከሀገር ውስጥም በሀገር ውጭም ያላችሁትን እኔንም እናንተንም ይጠብቅ አይለየን። በየክርስትና ስማችሁ ረድኤት በረከቱ ቃል ኪዳኑ ይደግፈን። ጥላ ከለላ አለንታ መከታ ዋስ ጠበቃ ይሆነን። ለሁላችን ፍትህ ፈላጊዎች ፍትሁን ያድለን። ርኅሩህ ደስተኛው መልአክ አይለየን ይጠብቀን። የአምላኩ ቸርነት የድንግል ማርያም ጸሎት የቅዱስ ገብርኤል ረዳትነት ይጠብቀን ይጎብኘን አይለየን። ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። ቃል በነጠበ አንደበት በተሳሳተ አምላኬ አምላካችሁ ይቅር ይበለን ይቅር ይበላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።